አርጓል እንዲ ነገር በየ ጠቅላይ ሚኒስቴራችን ላይ ቅሬታ በግሌ ላቀርብ ይችላል ሌላም ህብረተሰብ ሊያቀርብ ይችላል ሌላም ኢትዮጵያዊ ማለት ነው እውነት ግን እነግርሃለሁኝ እዚህ ጋር ማለት ነው ሌላ የውጭ ኃይል ግን ሌላ ኤርትራዊ ሌላም አሁን ለምሳሌ ኤርትራም ልትል ትችላል ግብጽም ልትል ትችላል ማንንም ማለት ነው እንዲሰድባቸው ግን አልፈልግም እኛ ኢትዮጵያውያን ከተበደልንም ከከፋንም እንደልባችን እንናገር ምንም ችግር የለም ጠቅላይ ሚኒስቴራችንን ግን የውጭ ሀገር ዜጎች ግን እንዲያዋርዷቸው ግን ፍቃድ አይደለም በሌላ ሰው እንዲዋረዱ አልፈልግም የሌላ ሀገር ዜጎች እንዲሰድቧቸው አልፈልግም እኛ ግን ከከፋን መብታችን ነው እንደልባችን እንናገራለን በቃ መታወቂያም ከተከለከለን ልንጮህ እንችላለን የሆነ ነገርም ከሆነ ልንጮህ እንችላለን ልንናገር እንችላለን ለምን ኢትዮጵያውያን ነን ከከፋን እንናገራለን ግን ሌላ ማይመለከታቸው ሰው ስለኛ ማይመለከታቸው የውጭ ሀገር ሰዎች ግን ጠቅላይ ሚኒስቴራችንን እንዲያዋርዱ ዝቅ እንዲያደርጓቸው ኢቨን ኢፍ ማለት ነው በፈለገ ደረጃ ልፈለግ ነገ ተከራክሬ ገባ ጥፋተኛ አልተባልኩም ወንጀለኛ አልተባልኩም ተጠርጣሪ ነው የተባልኩት አይደል በተጠረጠርኩበት ተከራክሬ ነፃ ወጣለሁኝ እኮ ችግር የለውም ማንንም ሰው እንዲረዳኝ አልፈልግም ማንንም ሰው እንዲያጋጥመኝ እንትን እንዲለኝ ሰፖርት እንዲያረጋኝ ምንም እንዲያረጋኝ አልፈልግም በራሴ መንገድ ነፃ ወጣለሁ ነገር ግን ሀቅ ነች እውነት ነች ከከፋኝ እናገራለሁ ከደበረኝ እናገራለሁ የምንም ካላ እናገራለሁኝ ግን እምነግር ነገር ምንድነው አዎ ሲከፋን እንናገራለን እንሳደባለን እንጫለን የተለያየ ነገር እንላለን ይሄ መብታችን ነው እንደ ኢትዮጵያ በቃ የፈለግነው ሰው ላይ ልንነጋገር እንችላለን ግን አንድ ሰው እርሻ መጥቶ ሲጎበኝ አብረው ፎቶ ተነሳ ማለት ሌላ ሰው ማስፈራሪያ ለምን እንደሚው አልገባኝም ምን ማለት እንደሆነ ራሱ አይገባኝም ለምን እኔ በረከት በጣም የፍቅር ሰው ነኝ ከባዶ ከምንም ከትቢያ ያነሳኝ ሰው አመዴን እፍ ብሎ አራግፎ ለዚህ ያበቃኝ ሰው ገባ የእግዚአብሔር ውለታ አለብኝ ከነበርኩበት ጫካ ከነበርኩበት ቦታ እጄን ይዞ እዚህ ጋር ያደረሰኝ ነኝ ስለዛ እግዚአብሔርን አምናዋለሁ በሰው ላይ አልታበይም አልኩራራም ላደረኩት መልካምነት ላደረኩት ጥሩ ነገር ከህዝብ ጎን ከደሃ ጎን በመቆሜ ለምን ተጠረጠርኩ ብዬ አልተናገርኩም መጠርጠር ማንንም ሰው ይጠረጠራል ምናልባት ነገ ከነጎዲያ ተከረን ነፃ እንወጣለን ከዜም ይታይልኛል ብዬ ተስፋ አደርጋለሁ ገባ በደንብ ይታይልኛል እኔ እንዳልነበርኩ እስር ቤት እንደነበርኩ ይሄ ድርጊት ሲፈጸም የሚያያይልኛል ነዳጁን በህጋዊ መንገድ ወስጄ ከዚህ በፊት የነበሩትን ስቀዳ የነበረውን ነዳጅ ገባ ስቀዳ የነበረውን ነዳጅ በህጋዊ መንገድ አድቼ ከማደያዎችም ሆነ ከየትም በህጋዊ መንገድ ስጠቀም ነበር አሳልፌ ለማንም አልሰጠውም አልሸጥኩም ገባ አይበቃኝም ለራሴም እንኳን አይበቃኝም ካለን ስራ ጋርና ያ ስለነበረ ይሄው ነው ነገሮች መልካም ይሆናሉ ብዬ ተስፋ አደርጋለሁ ይስተካከላሉ ብዬ ተስፋ አደርጋለሁ ሰው ነኝና እንደ ሰው ተስፋ ልቆርጥ ይችላል አዎ ተስፋ ቆርጫለሁ ተጨማሪ ገንዘብ አምጥቶ ለመስራት የሆነ ነገር ለማረቅ እፈራለሁ የሰው ልጅ ነው ገባ ሌሎቹ ሰዎችም ኑና ሀገራችን ስሩ ለማለትም እፈራለሁ ገባ ለምን የህግ ከለላ ፈልጋለሁ ንብረቴ ከለላ እንዲያገኝ ፈልጋለሁኝ ገባ እግዚአብሔር ከጎኔ ነው ያለው ቆሟል ደግሞ መንግስትም ለምን ብሎ እንዲጠይቅ ፈልጋለሁ ለምን ይሄ ሆነ ለምን እንዲ ተደረገ ለምን ይሄ ተፈጠረ ብሎ መንግስታዊ አካልም እንዲጠይቅ ፈልጋለሁ ያለው ነገር ይሄ ነው ያው የጠየቀሽን መንግስት ስለሆነ መንግስታዊ አካል ስትይ አድሬስ ማድረግ የምትፈልጊ ከሆነ ጠቅላይ ሚኒስትሩ ወይ ሜሯ ወይ ክልል ፕሬዝዳንቶች ከሆኑ ልትች ምክንያቱም የጠየቀሽ አካል ራሱ የመንግስት አካል ስለሆነ ሌላው በዚሁ ማንሳት መፈልገው ሌላ ጥያቄ ተቆራርጦ እኔ ልንገርህ የጠየቀኝ መንግስት ነው ብዬ አላምንም ግለሰቦች ናቸው ማለት ፌደራል ፖሊስ የመንግስት አንዱ ተቋም ስለሆነ ነው ፌደራል ፖሊስ ብሎ እዛ ውስጥ ደግሞ ይልክ እዛ ውስጥ ደግሞ ህግን ከለላ ያደረጉ የራሳቸው አጀንዳ ያላቸው ግለሰቦች አሉ እሱ ሀቅና ሀቅ ነው በቃ ኦኬ ስለዚህ ሌላ ያው እኔ ግልጽ እንዲሆን ስለፈለኩ ነው ምክንያቱም የመንግስት አንዱ ተቋም ስለሆነ ሚዲያዎቹም ደግሞ ሶሻል ሚዲያዎቹ የመንግስት ተቋም ሶሻል ሚዲያዎች ስለሆኑ መንግስት ይጠይቅልኝ ሲባል አንዳንድ ሰው ጠቅላይ ሚኒስትሩ ይሄንን ጉዳይ እንዲያዩልኝ ወይ ደግሞ የከተማ ከንቲባው እንዲያዩልኝ ወይ ደግሞ የክልል ፕሬዝዳንቶች እንዲያዩልኝ ብሎ አድሬስ ያደርጋል ስለዚህ ፌደራል ፖሊስ የሚመለከተው አካል እንዲያዩልኝ ፈልጋሉ ለምን አዲስ አበባ ከተማ ዝቅ ብዬ ነው የሰራሁት ገባ አዲስ አበባ ከተማን ዝቅ ብዬ ነው ያለማሁት አዲስ አበባ ከተማ የ2017 የወርቅ ተሸላሚ ነው በወርቅ ደረጃ በማልማት በልማት ከ55 ሚሊዮን ብር በላይ የለገሰ ሰው ነው ወርቅ የሚሰለመው በነገራችን ላይ አዲስ አበባ ከተማ ከ55 ሚሊዮን ብር በላይ በማበርከት የወርቅ ተሸላሚ ነው
እና የሚመለከተው አካል ገባ ኦኬ ሀቁን ብቻ ኦኬ እንዲያይልኝ እውነቱን ብቻ እንዲያይልኝ ነው የምፈልገው። ሌላ ነገር እኔ ኦኬ አልፈልግም። ሌላ እርዳታ፣ የተለየ ነገር፣ ፕሪቪሌጅ፣ ኤክስትራ ማይል እንዲካሄድልኝ አይደለም የምፈልገው። እውነታና እውነቱ ብቻ እንዲወጣልኝ፣ ስራዬን በአግባቡ እንድሰራ፣ ወደ እርሻዬ በክብር እንድመለስ፣ ነገሮቼን በአግባቡ እንዳከናውን ብቻ ነው የምፈልገው። ልጆቼን ማሳደግ ብቻ ነው የምፈልገው። ገባ ከድሃው ኢትዮጵያዊ ጎን መቆም ነው የምፈልገው። አገሬ በቀን 3 ስትበላ ማየት ነው የምፈልገው። ይሄ ነው ምኞቴ። በቃ ብኖርም እኔ ሰማይ ጠቀስ ህንፃ ገንብቼ ምናምን የምመኝ ሰው አይደለሁም። በነገራችን ላይ ከዚህ ከድሃ ህዝብ ጋር በፍቅር በሰላም መኖር ብቻ ነው የምፈልገው። እውነቱን ብነግር ሌላ አንድ ተቆራርጦ እየተለቀቀ ያለ ቪዲዮ አለ። የክቡር ጠቅላይ ሚኒስትሩን ፎቶ አድርገው አንድ ወቅት የተናገርሽው ንግግር እኔ ሙሉውን ቪዲዮ ሰምቼዋለሁ። የእሳቸው ስም ተመሳሳይ ስለሆነ አብይ በሚል ስም አንድ የተናገረ ያንቺን አድርገው የተቆራረጠ ቪዲዮ ከዶክተር አብይ ፎቶ ጋር አድርገው እሳቸውን የተናገርሽ አስመስለው ሶሻል ሚዲያው ላይ የተዘዋወረ ነገር አለና ምናልባት እኔ ሙሉ ቪዲዮን አይቼዋለሁ፣ እሳቸውን እንዳልሆነ አይቻለሁ። ነገር ግን ለቀሪው እዚህ ላይ ለሚመለከተው 14000 ሰው ማንን ነበር በወቅቱ አብይ ብለሽ ስትናገር የነበረው? አብይ ልማኗ አብይ ሳድስ ሚዲያ አብይ ሳድስ ሚዲያ ያ ምክንያቱም የዶክተር አብይ የጠቅላይ ሚኒስትሩን ዶክተር አብይ ፎቶ አድርገው እያለ ይሄንን ቪዲዮ እየቆራረጡ የሚለቁት ሰዎች ማለት ነው ዶክተር አብይ እንዳልሆነ ማያውቁ ይመስላል እንዴ? በደንብ ያውቃሉ። ሆን ብለው ህዝቡን ለማደናገር፣ ህዝቡን ለማጥበርበር፣ እኔ ከህዝቡ ጋር ያለኝ ግንኙነት፣ እኔ ከመንግስት ጋር ያለኝ ግንኙነት እንዲበላሽ ስራዬን እንጂ ማለት ነው። ዶክተር አብይን እንዳልሆነ ያውቃሉ። አብይ ልማን እንደሆነ በደንብ ነው ጠንቅቀው ነው የሚያውቁት። መንግስቱም ያውቃል፣ ይሄንን ስራ የሚሰሩትም ሰዎች ያውቃሉ። እና ጀስት በቃ ለጨዋታው ድምቀት እንደዚህ እናደርግ ብለው ነው። ችግር የለም። ሌላው እዚህ ጋር አዎንታ በርሲሳ ምናልባት ሶሻል ሚዲያ ላይ ቴሌግራም ላይ እና የራሱ ሶሻል ሚዲያ ላይ የኢትዮጵያ ህዝብ 5 ብር በየወሩ ይክፈለኝ ብሎ ጽፏል እና ምናልባት አንቺ የ84 ዓመት ደሞዙን ከፍለሽስ ቢሆን 5000 ብር ለ84 ዓመት ከፍለሹ ቢሆንስ? ብሩ እኮ ነው አይደለም የከፈልኩት፣ ሌላ ግለሰብ ነው። እነዛ ግለሰቦች የ84 ዓመት ደሞዝ ከፍሎስ ቢሆን አዎንታ በርሲሳ ሲመጣ አመቱ 84 ነው እድሜው ማለት 5 ብር ሲባዛ በ5000 ስታደርጊው 84 ዓመት 540 ይመጣል። 83 ብናደርገው ደግሞ 5090 አካባቢ ይመጣል። 5040 ይመጣል እና ለ84 ዓመት ተከፍሎት ሊሆን ይችላል የሚል የራሴ ካልኩሌት አድርጌው ነው። ምናልባት እነዛ ሰዎች ነው ወይስ ያንን ይምጣና ያፍረዳ እሱ ነገር። ኦኬ ስለዚህ አዎንታ በርሲሳ ያው ይሄ ደሞዝ ለ84 ዓመት ነው የተከፈለኝ አንድ የሆኑ ተከፍዬ ልገላገል ብሎ ከፍሎኝ ምክንያቱም 5 ብር የኢትዮጵያ ህዝብ ይክፈለኝ ስላለ እንደዛ ሊሆን ይችላል ላይሆን ይችላል የሚለው ነው። ለ84 ዓመት አንድ የሆኑ 5000 ከፍዬው ልገላገል ያለ ሰው አካል ካለ አዎንታ በርሲሳ ገብቶ ማስረዳት ይችላል። አይ ቲንክ ጥያቄዎቻችን ሌላ አንዳንድ ሰዎች እየላኩ ነው። ምናልባት የምትፈልጊያቸው ከሆነ አያና እንዲገባ ከፈለግሽ የአንቺን ፍቃድ ነው የምጠይቀው እየላከ ስለሆነ። ሌላ አሁን አንቺ እንዲገባ የፈቀድሽው ሪቢዝ የሚለው አካውንት ምን እንዲያስረዳ ነው? መጀመሪያ ግን የአንቺን ፈቃደኝነት ረቢራ ማለት ነው። ያ አንዳንድ ነገሮች ጋር ከአዎንታ በርሲሳ ጋር ተያይዞ ማለት ነው ብዙ ነገሮችን ሲል ነበረ ማለት አብረው ይጣጣፉ ምናምን ነበረ። ስክሪንሹትም ያደርግ ነበረ እሱ። እኔም ስክሪንሹት አደርጋለሁ። የሚጽፍልኝም በጠቅላላ አዎንታ በርሲሳ ለእኔ የጻፈልኝም በጠቅላላ ላኩልም ልኬልሃለሁ። ልክሽልኛል። ለዛ ነው ወንድም ካላስገባልኝ እሰድብሻለሁ፣ ጨፈጭፍሻለሁ እያለ የሚልክልኝ ሁሉ ልኬልሃለሁ ስክሪንሹት። እኔ ብቻ አይደለም ለሌላውም ጓደኞች ልኳል። እና ምን ልል ነው ለሌላ ማዳነ ለሚባል ጓደኛዬም እንደዛው ልኳል። እና ረቢራ ከሱ ጋር የተያዘ ይመስለኛል። እስቲ እየሰማ ከሆነ ራሱ ይናገር። በተረፈ ዋናው ዋናው ጉዳይ ምንድን ነው? እኔ ከሌላ ኢትዮጵያዊ ከማንም አልበልጥም። እውነት ነው መናገር ሁሉም ሰው እኩል ነው። እኔም ከሌላ ባጠፋ እንደ ማንኛውም ኢትዮጵያዊ ባጠፋ የሆነ ችግር ቢኖርብኝ ልጠይቅ
ምንም ችግር የለም። በነፃነት በንጹህነት በህግም ቢሆን በሽምግልና አሁንም ቢሆን ማለት ነው ከሌላ ሰው እሻላለሁ ብዬ ማስብ ሰው አይደለም። ከሌላ ሰው በልጣለሁ ብዬ ማስብ ሰው አይደለም። ገባ? ራሴን ዝቅ አድርጌ የምኖር ሰው ነው እውነት ለመናገር ማለት ነው። ይሄንን ነው ማለት። ኦኬ አንቺ ቀረ የምትይው ነገር ከሌለ ወይ ደግሞ አሁን ፌደራል ፖሊስ ወንትድ ብሎ አውጥቶብሻል፣ አንቺ ግን ምንም አይነት ክስ አልደረሰኝም ብለሻል። የክስ ጉዳዮችም ደግሞ ፌደራል ፖሊስን የክስ ጥያቄ አቅርበሻል ለፌደራል ፖሊስ አሁን አይ እንዴ ለምን አደረጋችሁ እንዴት ለምን ምናምን ልላቸው እችላለሁ እንዴ? አልችልም እኮ እንዴ እኔ እኮ ታሰራ 14 ጊዜ ፍርድ ቤት ቀርቤ እኮ 7 ጊዜ መፈታት ተሰጠኝ ሰው ነኝ። አንደኛ ሁለተኛ ደግሞ ወደ እውነት እስቲ ወደ ህግ እንምጣና ማለት ነው የከፈተ ማን ነው? አቃቤ ህግ ነው አይደል? ክስ የሚመሰርተው ሰው ላይ አቃቤ ህግ ነው። አቃቤ ህግ ጠፋችብኝ ብሎ መቼ አመለከተ? ጠፋችብኝ ብሎ እኮ ይኸውልህ አቃቤ ህግ በ29 ክስ መሰረትኩ አለ። ፌደራል ፖሊስ በ30 ወንትድ ነች አለ አይደለም እንዴ? ገባክ? ቢያንስ እኮ በ10 እኮ ፍርድ ቤት ቀጠሮ አለ። ፍርድ ቤት ቀጠሮ መቅረቤና አለመቅረቤ መታየት የለበትም እንዴ? ገባ? አልቀረብኩም፣ መጥሪያ አልመጣልኝም፣ ቤቴ መጥቶ አልፈለጉኝም፣ መስሪያ ቤቴ አልፈለጉኝም። ገባ? እንደ ማለት እንዴት ሶሻል ሚዲያ ላይ እንነጋገራለን? እነሱም ሶሻል ሚዲያ ላይ ፖስቱ፣ እኔም ሶሻል ሚዲያ ላይ ፖስትኩ። ይሄ እኮ ትክክል አይደለም እኮ። ገባ? ይሄ ፕሮፌሽናል እኮ ነው። እንደ ፕሮፌሽናል ነው መነጋገር ያለብን። መጀመሪያ ህጉም ያዘው ነው መደረግ ያለበት። ህጉም ያዘው ምንድነው? መጥሪያ በአድራሻቸው ይላክላቸው ይላል። ቀጥሎስ በራቸው ላይ ይለጠፍ ይላል። ቀጥሎስ በጋዜጣ ይጠሩ ይላል። ገባ? እሱን ስቴፕ አልፈዋል እንደ ሄደዋል እንደ መች መጡ ቤት መጠየቁኝ አልጠየቁኝም እኮ እኔ እያልኩ ያለሁት በ29 ክስ ተመስርቶብሻል ተብዬ በ30 ወንትድ የተባልኩበት ምክንያት አልገባኝም። ሁለተኛ አቃቤ ህግ ጠፍታብኛል ፈልጉልኝ ሳይል ፖሊስ በራሱ ተነሳሽነት እኮ መፈለግ አይችልም እኮ። ምክንያቱም ክስ የመሰረተው አቃቤ ህግ እንጂ ፖሊስ አይደለም። ያንን ነው እያልኩ ያለሁት። ሰነዱን ለምን ፖስተትሽ ብለህ ከጠየቅከኝ ደግሞ ገብቶሃል አይደለ? ምርጫ አልነበረኝም። ገባ? እዚህም እዛም የተለያየ ሰዎች የተለያዩ ነገር ይናገሩ ነበረ። የተለያዩ በተለይ ዛበሻ ማለት ነው በጣም በተዛባ መልኩ ይልክ 8 ሚሊዮን ከሆነ ጥያቄው መንግስት ማለት ነው በረከት ብሎ በመጥሪያ ጠርቶኝ 8 ሚሊዮን ዳሜጅ አምጥተሻል ሀገሪቷ ላይ ከፋይለኛ አካውንቴን አግዶ መውሰድ አይችልም። ዝም ብሎ 8 ሚሊዮን ሀገሪቷ ላይ ዳሜጅ አምጥቷል ማለት 8 ሚሊዮኑን በየት በኩል ነው ዳሜጅ ያመጣሁት? እንዴት አድርጌ ነው ዳሜጅ ያመጣሁት? ንገረኝ እስቲ። 25 ሚሊዮን እኮ ነው ከፍያለሁ ለኖክ አይደል? 25 ሚሊዮን 12.7 ሚሊዮን ነዳጅ ተጫነበት። ነዳጁንም አልወሰድኩም እኔ 466,000 ሊትር ነዳጅ በየትኛው በስንት ሰዓት እንደወሰድኩኝ አላውቅም። በየትኛው ማለት ማስረጃም አልደረሰኝም። የተሰጠኝም ነገር የለም። ወይ በየጊዜው መቀዳውን ደምረው ይሁን ምን ይሁን ማውቀው ነገር የለም እያልኩ እኮ ነው። ስለዚህ ደጋግሜ ምን መሰለህ ፍራውን ኦሬዲ ዋናው ነጥቦቼን ተናግሬያለሁኝ አይደለ? ማለት መናገር ያለብኝን ስለተናገርኩኝ ማለት ነው። ህዝቡን ገብቶታል ብዬ አምናለሁኝ። መንግስትም ይሄንን ነገር ያዩዋል ብዬ ተስፋ አደርጋለሁኝ። ማለት እዛ ውስጥ ያሉ ማለት በየትኛውም ሀገር ብትሄድ ራሱን የቻለ ማፊያ ራሱን የቻለ የሆነ ጋንግስተር ምናምን አይጠፋም። በቃ ይኖራል። ገባ? ይሄንን ደግሞ መንግስት የራሱ ኃላፊነት ነው ማጥራት፣ የራሱ ኃላፊነት ነው ነገሮችን ማስተካከል ማለት ነው። ያስተካክላል ብዬ ተስፋ አደርጋለሁ። ግን አሁን ለዛሬ ሁሉንም ነገር አብራርቻለሁ። ይበቃኛል። በቃኝ።